ሰላም ሰላም ቅዱሳን ባላችሁበት የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ ሰላም ይብዛላችሁ። እንዴት ናችሁ? ዛሬም እንደወትሮ የእግዚአብሔርን ቃል አብረን እንካፈላለን። የእግዚአብሔር ቃል ጨለማን ያበራል፣ የልብ እርካታን ይፈጥራል፣ የተሰበረውን ልብ ይጠግናል፣ የደከመውን ያበረታል፣ የታመመውን ይፈውሳል። መጽሐፍ ቅዱስ ሲናገር እግዚአብሔር ለአብርሃም በግዞት አደባባይ ታስሮ እያለ የላከለት የእግዚአብሔር ቃል ነው። ዛሬም ካለንበት የሚያወጣን፣ ከፈራንበት፣ ከደነገጥንበት፣ ግራ ተጋብተን ተጨቁነን በተቀመጥንበት በዙሪያችን ጠላት በሚያደባ ሰፈር በድልና በአሸናፊነት የሚያወጣ የእግዚአብሔር ቃል ነው። እግዚአብሔር ቃል አብረን እንካፈላለን። ዛሬ አብረን የምንካፈለው እግዚአብሔር ቃል መዝሙር 27 ቁጥር 14 እና እንደውም ትንቢተ ኤርምያስ ምዕራፍ 16 ከቁጥር 19 እስከ 21 ያለውን አብረን እናያለን። የአምላካችን እግዚአብሔር ስም የተባረከ ይሁን። መዝሙር 27 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ጌታ አምላካችን ሆይ ተስፋችን አንተ ነህ። እግዚአብሔርን ተስፋ የሚያደርጉ እነርሱ አያፍሩም ብለህ በቃል እንደነገርከን አቤቱ ጌታ ሆይ ቃል እውነት ነው። ቃል ይጠግናል፣ ቃል ያቆማል፣ ቃል ካለንበት ሁኔታዎች ውስጥ ስቦ ያወጣል። እነሆ ጌታ ሆይ በቃል አሁን ካለንበት ከፈራ ነው ከደነገጥ ነው ከሁኔታዎች ሁሉ የምንወጣበት በያው ቃል ነው። ቃል እንድትልክልን በጌታ በኢየሱስ ስም እንጸልያለን። በዚህ በሚነገረው ቃል እግዚአብሔር አምላክ ሆይ ነገራችን እንዲሰራ፣ ድል መቀናጀት እንድንችል፣ ከፍታ ላይ መውጣት እንዲሆንልን፣ በየትኛው መንገድ በፍርሃት በድንጋጤ ውስጥ ያሉ፣ በምድረ በዳ ውስጥ ነው ተስፋ ቆርጦ ያሉ ሁሉ ይህ ቃል እንዲደርሳቸው እኔ ጸልያለሁ። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔርን ተስፋ አድርግ በምን እንካፈላለን። እግዚአብሔር ተስፋ ይደረጋል። ዮሴፍ በወንድሞቹ በተሸጠ ጊዜ፣ ዮሴፍ ወንድሞቹ በከዱት ጊዜ፣ የገዛ ወንድሞቹ ዮሴፍን ልብስ አውልቆ በጉድጓድ ውስጥ በጣሉ ጊዜ እግዚአብሔር ከዮሴፍ ጋር ነበር። ደግሞ ከጉድጓድም አውጥቶ ወደ ጋዴዎች ወደ ግብፅ በሸጡም ጊዜ እግዚአብሔር ከዮሴፍ ጋር ነበር። እንደውም ደግሞ በጲጥፋራ ቤትን በገባ ጊዜ እግዚአብሔር ከዮሴፍ ጋር ነበር። ምክንያቱም ዮሴፍ ማንም አልነበረም። ወንድሞች ተስፋ ሊሆኑ አይችሉም። ዘመድ ተስፋ ሊሆን አይችልም። የያዝነው ሀብትና ንብረት እንደውም ደግሞ እውቀት ተምረናል እንዲህ ያለን ብለን የምንለው ሁሉ ተስፋ የምናደርገው ሁሉ አንድ ቀን ይክደናል። እዚህ ስፍራ ላይ መጽሐፍ ቅዱስ ሲናገር፣ መዝሙረኛው ሲናገር እንዲህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። እግዚአብሔር በየትኛው ሁኔታ ውስጥ ተስፋ ይደረጋል። እግዚአብሔር ነገሮች ቢጎድሉም ቢሞላ ነገር ቢዘበራረቅም የማይታየው ነገር መልካም ነገር ቢጠፋ እንኳን የየትኛው ሁኔታዎች መልክ አጥቶ ተስፋ የሚያስቆርጥ ነገር በዙሪያችን በሚያደባ ጊዜ እግዚአብሔር ተስፋ ይደረጋል። ወገኖች ሆይ እነግራቸዋለሁ፣ በእውነት እግዚአብሔር ተስፋ ይደረጋል። ተስፋ የሚደረግ እግዚአብሔር ብቻ ነው። ዳንኤልን በምርኮ አገር ተስፋ ያደረገው እግዚአብሔርን ነበር። እግዚአብሔርን ተስፋ ያደረገው ዳንኤል፣ እግዚአብሔርን የተማመነ ዳንኤል ገፊዎች ባሉበት ተስፋ የሚያስቆርጥ ግራ የሚያጋባ አንገት የሚያስገባ ሁኔታ ውስጥ በሚያልፍበት ጊዜ ተስፋው እግዚአብሔር ነበር። መጽሐፍ ቅዱሳችን መዝሙር 31 ቁጥር 24 ላይ እንዲህ ብሎ ይናገራል። መጽሐፍ ምዕራፍ 31 ቁጥር 24 ላይ በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁ ይጽና። በእግዚአብሔር የምታምኑ እምነታችሁ እግዚአብሔር የሆነ የሰማይ አምላክ የአብርሃም የይስሐቅ የያዕቆብ አምላክ የምታመልኩ የተደገፋችሁት ተስፋ ያደረጋችሁት በርቱ፣ እግዚአብሔርን ተስፋ አድርጉ፣ ልባችሁ ይጽና። ምክንያቱም በዚህ ጊዜ በዚህ ወቅት ወገኖቼ ሆይ የሚታዩ ሁሉ በወጣንበት በገባንበት ልብን የሚያወርድ ተስፋ የሚያስቆርጥ
ግራ የሚያጋባ አንገት የሚያስደፋ ሁኔታ ነው ያለው። የሚታየው ተስፋ የሚደረግ በዙሪያው ምንም የለም። ይሁን እንጂ ግን በዚህ ሁኔታ ውስጥ ተስፋ የሚደረግ እግዚአብሔር ብቻ። እግዚአብሔር ተስፋ ይደረጋል። አንድ ጊዜ ኤርምያስ ምዕራፍ 16 ቁጥር 19 እስከ 21 ላይ ኤርምያስ እንዲህ አለ። ብቻውን በነበረ ጊዜ፣ ብቻ ሆኖ ባለ ጊዜ እጅግ ገለል ብሎ እግዚአብሔርን ተስፋ አድርጎ ብቻውን ተቀምጦ በብቸኝነት ውስጥ ሆኖ አንድ እግዚአብሔር አለ፣ የጠራኝ እግዚአብሔር አለ፣ የተደገፍኩት እግዚአብሔር አለ ብሎ እግዚአብሔር ጋር በልቡ እያወራ ባለበት እግዚአብሔር ወደ እሱ መጣ። እግዚአብሔር ይባረክ። እግዚአብሔር የመጣበት አሕዛብ ሁሉ ከምድር ዳርቻ ወደ ኤርምያስ መጥቶ እንዲህ አሉት፣ አባቶቻችን እኮ ውሸትና ከንቱን ነገርን የማይረባቸውን ወርሰዋል አሉኝ ብሎ ለእግዚአብሔር ይናገራል። መጡ። እንደውም ቁጥር 19 ላይ እንዲህ ብሎ ይናገራል፣ አቤቱ አምባዬ፣ በመከራዬም ቀን መጠጊያዬ ሆይ፣ አሕዛብ ከምድር ዳርቻ ወደ አንተ መጥቶ አባቶቻችን ውሸትንና ከንቱን ነገር የማይረባቸውን ወርሰዋል አሉኝ። ከንቱ ነገር የማይረባቸውን ሕይወት የማይሆናቸውን የማያዛልቃቸውን ተደግፎ ኖሯል። አባቶቻችን ሞትን ወርሰዋል፣ ውድቀትን ወርሰዋል፣ ክስረት በሕይወታቸው ሆኗል። እኛ ግን አንተ ወደምታመልከው አንተ ወደምታገለግለው አምላክ መጥተናል አሉ ይላል። ከምድር ዳርቻ ነው የመጡት። አሕዛብ ከምድር ዳርቻ ወደ ኤርምያስ መጥተው አምላክነቱን መሰከሩ። ኤርምያስ አንድ ነገር ተናገረ። እግዚአብሔር ሆይ ለመሆኑ ሰው አማልክት ያልሆኑትን ለራሱ አማልክት አድርጎ ይሰራልን ብሎ እግዚአብሔርን ጠየቀ። እግዚአብሔርም እንዲህ አለ፣ እነሆ በዚች ጊዜ እጄን አስታውቃቸዋለሁ። እንደውም ስሜ እግዚአብሔር እንደሆነ ገና ያውቃሉ። በዚያ አትደነቅ፣ በዚያ አትገረም፣ በዚያ አይደለም። ገና አሕዛብ ሁሉ ስሜ እግዚአብሔር እንደሆነ፣ ስሜ ታዳጊ እንደሆነ፣ ስሜ የሚበዥ እንደሆነ፣ ስሜ የሚታደግ እንደሆነ ገና ያውቃሉ ይለዋል። ሃሌሉያ! ወገኖች ሆይ ተስፋ የሚደረግ ሌላ ምን አለ? መጽሐፍ ቅዱሳችን ላይ ስናገር እንዲህ ይላል። ትንቢት ማን ነው? ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ በጌታ ደስ በላችሁ፣ ደግሜ ይላለሁ በጌታ ደስ በላችሁ፣ ገርነታችሁ በሰው ሁሉ ዘንድ የታወቀ ልመናችሁን ከምስጋና ጋር ወደ እሱ አስታውቁ እንጂ ለአንድ አትጨነቁ ይለናል። በጣም የሚያስጨንቅ ሁኔታ ባለበት ጊዜ እግዚአብሔርን ተስፋ ማድረግ አማራጭ የሌለው ምርጫ ነው። ዕብራውያን ምዕራፍ 13 ቁጥር 6 ላይም እግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 13 ቁጥር 6 ላይ እርሱ ራሱ አልለቅህም ከቶ አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን ይላል። እርሱ ራሱ አልለቅህም ከቶ አልተውህም ብሏል። ስለዚህ በድፍረት ጌታ ይረዳኛል። የሚረዳን ጌታ አለ፣ የሚያወጣን ጌታ አለ፣ የሚደግፈኝ ጌታ አለ፣ ድልን የሚሰጠኝ ጌታ አለ፣ ሐዘንን የሚያስረሳ ጌታ አለ፣ ጨለማን የሚያበራ ጌታ አለ፣ ተስፋን የሚያበራ የተስፋ ጮራ ብርሃን ውስጥ የሚያስገድ አምላክ አለ። ምክንያቱም እግዚአብሔር ተስፋ ይደረጋል። መጽሐፍ ቅዱሳችን ስናገር እግዚአብሔርን ተስፋ የሚያደርጉ አያፍሩም። እግዚአብሔርን ተስፋ አድርጎ የሚያፍር የለም። እግዚአብሔር ተስፋ ይደረጋል። እግዚአብሔር ተስፋ ይደረጋል። መዝሙር 10 ቁጥር 34 ላይ እግዚአብሔርን ተስፋ የሚያደርጉ እነርሱ ግን አያፍሩም። ዳንኤል ወደ ጉድጓድ በገባ ጊዜ ምዕራፍ 6 ትንቢተ ዳንኤል ምዕራፍ 6 ቁጥር 23 ጀምሮ ስንመለከት ዳንኤል ወደ ጉድጓድ ከገባ በኋላ ከተጣለ በኋላ ዳንኤል ተስፋው የጨለመ ይመስላል። ግራ የተጋባ ዳንኤል ግራ ቢጋባም ለጊዜ ተስፋ የሚያስቆርጥ ሁኔታ ቢያገኙ እንኳን በሕይወቱ ቢገጥሙ እንኳን ዳንኤል ግን እግዚአብሔርን እስከ መጨረሻ ተስፋ አደረገ። ቁጥር 23 ላይ ስንመለከት ምዕራፍ 6 ቁጥር 23 ላይ
ዳንኤልም ከጉድጓድ አወጡት። ዳንኤልም ከጉድጓድ ወጣ፣ በአምላኩም በእግዚአብሔር ታምኖ ነበርና አንዳች ጉዳት አልደረሰበትም። ለዚህ ነው እግዚአብሔርን ተስፋ የምናደርገው። የሚታየው ነገር ሁሉ ጭልምልም ያለ ተስፋ የሚያስቆርጥ ነው፣ ግራ የሚያጋባ ነው። በሁኔታ ውስጥ በሚታየው ሁኔታ ውስጥ ግን እግዚአብሔር ከሁኔታ በላይ ሆኖ፣ ለዚህ ነው ዕብራውያን አሁን እንደተናገርኩት ዕብራውያን 13 ቁጥር 6 ላይ እግዚአብሔርን ተስፋ አድርግ። እግዚአብሔር ይባላል። እግዚአብሔር ተስፋ ይደረጋል። በዚህ ዕብራውያን ምዕራፍ 13 ቁጥር 6 ላይ አሁን እንደተመለከትነው እግዚአብሔርን ተስፋ የምናደርግበት ሁኔታ የሚያበራልን እውነት ነው ያለው። ምክንያቱም እርሱ ራሱ አልለቅህም ከቶ አልተውም ብሏል። ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን። ምክንያቱም ብንታመምም በድፍረት ጌታ ይፈውሰኛል፣ ብናዝንም በድፍረት ጌታ ሐዘኔን ገፎ በደስታ አስታጥቀኛል፣ ብራቆትም በድፍረት ጌታ ያለብሰኛል፣ ስብራት ቢሆን በድፍረት ጌታ ስብራትን ይጠግናል። በድፍረት እምነት በድፍረት ነው፣ በመድፈር ነው ተራራ የሚደፈረው፣ የሚከብደው ነገር የሚደፈረው በእግዚአብሔር ኃይል፣ በእግዚአብሔር በመታመን ብቻ ነው። ለዚህ ነው እንግዲህ እግዚአብሔርን ተስፋ አድርግ፣ በርታ፣ ልቤም ይጽና። እግዚአብሔርን ተስፋ አድርግ፣ በርታ፣ ልቤም ይጽና። እግዚአብሔር ይታመናል። እግዚአብሔር በምድረ በዳ ውስጥ ይታመናል። እግዚአብሔር በሸለቆ ውስጥ ይታመናል። እግዚአብሔር በተራራ ውስጥ ይታመናል። እግዚአብሔር ይታመናል። የሚታመን አምላክ፣ የሚደገፍ አምላክ፣ ተስፋን የሚሰጥ አምላክ ነው። እግዚአብሔር ይባላል። ተስፋን የሚያበራ የሕይወታችን ብርሃን የሚያበራ እግዚአብሔር። መጽሐፍ ቅዱሳችን አንደኛ ሳሙኤል ምዕራፍ 2 ቁጥር 9 ላይ እንዲህ ይላል፣ እርሱ የቅዱሳንን እግር ይጠብቃል፣ እርሱ የቅዱሳንን እግር ይጠብቃል፣ ኃጥአን ግን ዝም ብሎ በጨለማ ይቀመጣሉ፣ ሰው በኃይሉ አይበረታምና ይላል። ማንም በኃይሉ ማንም ተምረናል የሚሉ በትምህርታቸው በእውቀታቸው አለን የሚሉ ሰዎች ባላቸው ነገር ቢመኩ ጨለማ አስተሳሰብ፣ የጨለማ ጉዞ አያዛልቅም፣ መንገድ ላይ ይጥላል። ሰው ተስፋ ሊሆን አይችልም። ትምህርት፣ እውቀት ተስፋ ሊሆን አይችልም። ሀብት፣ ንብረት ተስፋ ሊሆን አይችልም። ዝና ተስፋ ሊሆን አይችልም። አንድ ግን ተስፋ የሆነ እግዚአብሔር ነው። ለዚህ ነው አንደኛ ሳሙኤል ምዕራፍ 2 ቁጥር 9 ላይ እግዚአብሔር የቅዱሳንን እግር ይጠብቃል። የቅዱሳንን በእሱ ለታመኑት፣ በእሱ ለተደገፉት፣ እሱን ብሎ ለተደገፉት፣ ተስፋ ላደረጉት እግዚአብሔር እግራቸውን ይጠብቃል። በጉዟቸው መሰናከል ቢኖር እንኳን ውድቀትና ስብራት ላገኛቸው እግዚአብሔር እግራቸውን ይጠብቃል። በጉዟቸው ውስጥ፣ በምልልሳቸው ውስጥ፣ በመግባታቸው በመውጣታቸው ውስጥ እግዚአብሔር የቅዱሳንን እግር ይጠብቃል። እግዚአብሔር ይጠብቃል። እግዚአብሔር ይጋርዳል። እግዚአብሔር ለዘላለም ይባረክ። ስለዚህ ኃጥአን ግን ዝም ብሎ በጨለማ ይቀመጣሉ። ዝም ብሎ ኃጥአን በጨለማ ውስጥ ነው የሚቀመጡት። ብርሃንን አያዩ። ብርሃን ማየት አልተፈቀደላቸው። ስለዚህ ኃጥአን በጨለማ ዝም ብሎ ይቀመጣሉ። ሰው በኃይሉ አይበረታም። ሰው በኃይሉ አይበረታም። እግዚአብሔር ኃይላቸው ነው። ለዚህ ነው እግዚአብሔርን ተስፋ የምናደርገው። እግዚአብሔር ተስፋ ይደረጋል። እግዚአብሔር ይታመናል። እግዚአብሔር ድጋፍ ነው። እግዚአብሔር መከታ ነው። መጽሐፍ ቅዱስ ናሆም ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጋ ነው፣ በእሱ የሚታመኑትን ያውቃል። እግዚአብሔር መልካም፣ በመከራ ቀን መሸሸጋ፣ እግዚአብሔር መደበቂያ ነው። እግዚአብሔር መሰወሪያ ነው። እግዚአብሔር ዋስትና ነው። በዚህ ምድርም በላይኛውም እግዚአብሔር ተስፋችን። ስለዚህ እግዚአብሔርን ተስፋ አድርጉ። በምድረ በዳ ውስጥ ያላችሁ፣ ግራ ተጋብታችሁ ያላችሁ፣ እያለቀሳችሁ ያላችሁ፣ ልባችሁ ተሰብሮ ያላችሁ፣
ምድረ በዳ ውስጥ ሆናችሁ አቅም ያጣችሁ የተንገዳገዳችሁ በርቱ። እግዚአብሔርን ተስፋ አድርጉ። እንደ ወደቃችሁ አትቀሩ። የወደቃችሁ ትነሳላችሁ። እንዳዘናችሁ አትቀሩ። ያዘናችሁ ትጽናናላችሁ። የታመማችሁ በርቱ፣ ትፈወሳላችሁ። እግዚአብሔርን ተስፋ አድርጉ፣ በርቱ። የሚያበረታ እግዚአብሔር፣ የሚያቆም እግዚአብሔር ነው። ሌላ ብርታት ሊሆን አይችልም። ሌላ ምርኩስ ሊሆን አይችልም። ሁሉ ሸምበቆ ነው፣ ይሰበራል፣ ይክዳል፣ ዳር አያደርስም፣ አያዛልቅም። እግዚአብሔርን እያያችሁ በርቱ። ትልቁን እግዚአብሔርን እያያችሁ በርቱ። ለዚህ ነው ዳዊት ሲናገር መዝሙር 77 ቁጥር 3 ላይ እግዚአብሔርን አሰብኩ ይላል፣ ደስም አለ። እግዚአብሔር ደስታ ያገኛል። እግዚአብሔር ብርሃን ይብራላችሁ። እግዚአብሔርን ተስፋ አድርጉ፣ በርቱ። እህቴ ወንድሞቼ በርቱ። ሁኔታ ውስጥ ያላችሁ የተንገዳገዳችሁ በርቱ። አትወድቁም፣ አትሰበሩም። እግዚአብሔር ስብራታችሁን ይጠግናል። እግዚአብሔር ምድረ በዳችሁን ያለመልማል። እግዚአብሔር ለዘላለም ይባረክ። ስለዚህ በዚህ መዝሙረኛ ስናገር በርቱ ስል እርሱ ከላይ ቁጥር 13 ላይ እንዲህ ይላል፣ የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ ይላል። አሁን ባነበብነው በጀመርነው ክፍል ላይ መዝሙር 27 ቁጥር 14 ባልኩ ላይ ቁጥር 13 ላይ ከፍ ብለን ስንመለከት የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ ይላል መዝሙረኛ። የእግዚአብሔርን ቸርነት የእግዚአብሔርን በጎነት በሕያዋን ምድር ሕያዋን በሚኖሩበት ምድር ላይ እግዚአብሔርን ቸርነት የእግዚአብሔርን ታላቅነት አይ ዘንድ አምናለሁ ከእምነት አልጎልም ይላቸውና ቁጥር 14 ላይ እግዚአብሔርን ተስፋ አድርጉ፣ በርቱ፣ ልባችሁም ይጽና፣ እግዚአብሔርን ተስፋ አድርጉ ይላቸዋል። ስለዚህ እግዚአብሔር ተስፋችሁ ነው። እግዚአብሔር ተስፋ አድርጉ። እግዚአብሔር ተስፋ ይደረጋል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ ሆይ ይህን ቃል ለሰሙ ሁሉ ተስፋቸው አንተ ነህ። እነሆ በዚህ ቃል እውነት ጌታ ሆይ ልባቸውን እንድትነካ፣ ነገራቸውን እንድትቀይር፣ ጨለማቸውን እንድታበራ እኔ ጸልያለሁ። እግዚአብሔር አምላኬ ጨለማዬን ያበራል ተብሎ እንደተጻፈ የጨለመባቸው ግራ የተጋቡ ሁሉ አሁን እጅ እንድትደርስ እኔ ጸልያለሁ። የትኛውም የክፉ የጨለማ ሥራ በስምህ ኃይል አሁን ከዙራቸው የተመታ ይሁን። አባት ሆይ ይሄንን ቃል ለሰሙ ሁሉ ተስፋቸው እግዚአብሔር በአንተ እንዲለመልም እኔ ጸልያለሁ። ስለሚሆነው ክብር በሰማይ በምድር ላንተ ይሁን፣ በጌታ በኢየሱስ ስም አሜን።